አሁን ደግሞ ተመሳሳይ ነው። ተመሳሳይ ይሄ አቀራረቡ ይቀየራል። ዘ ሰርድ ተርም አላችሁ ኤ ሰርድ ስንት ይመጣል? ኢዝ 10 ግን ፎርሙላውን ጻፈው መጀመሪያ። እሺ ኤ1 ላይ ስንት ዲ መጨመር ነው? ኤ ሰርድ 2 ዲ ስንት ናት ግን? 10 ነው ብሎኛል። ዘ ሰርድ ተርም ኤ3 ኢዝ 10 እያልኩ ነው። ግልጽ ነው። ኤ3 ኢዝ 10 ግን ፎርሙላው ስንት ነው? ኤ1 ላይ 2 ዲ መጨመር 3 ስለሆነ። እንደገና ዘ 6 ይሄኛው ደግሞ 6 ነው። ስድስተኛው ተርም ደግሞ የመጀመሪያው ተርም ላይ ስንት ደምራለሁ? 5 ዲ አልደምርም? አዎ ስድስተኛ ለመድረስ 5 ዲ ነው የምጨምረው። ስንት ይሆናል ይሄ? 1 አሁን ግራ አልገባችም እንዴ? ለምን አነሰ? ሶስተኛ ተርም 10 ሆኖ እንዴት ስድስተኛ 1 ይሆናል? ስለዚህ ዲክሪዚንግ ሲኩዌንስ ነው ማለት ነው። ምንም ግራ እንዳትጋቡ። እንደ ቀድሞ 40 ብሎ የመጀመሪያው 40 ከዛ ጨምሮ 90 እንዳለ አሁንም እንደዛ ኤክስፔክት አታርጉ። ኢት ካን ኢንክሪዚንግ ሊሆን ይችላል፣ ዲክሪዚንግ ሊሆን ይችላል። ኢት ዳዝንት ማተር። የሶስተኛው ተርም 10 ነው፣ ስድስተኛው ተርም ግን 1 ነው። ስለዚህ እየቀነሰ የሚመጣ ሲኩዌንስ ነው ማለት ነው። ፋይንድ ዘ ቴንዝ ተርም። ባይዘው እዚህ ላይ ትንሽ ጥያቄው መጽሐፋችሁ ላይም እንደዚህ ነው የሚጠይቅ፣ ግን ችግር አለው ይሄ ጥያቄ። ለምን ምን አይነት ሲኩዌንስ እንደሆነ አልነገረንም እንኳን። አርትሜቲክ ነው ወይስ ጂኦሜትሪክ ነው አልነገረንም። እስኪ የቅድሙ ምንድን ነበር? አርትሜቲክ። ይኸው ክሊር አድርጎታል። አርትሜቲክ ስላለ ነው ይሄ ፎርሙላ የተጠቀምኩት እኮ። ጂኦሜትሪክ ቢለኝ ኖሮ ይሄ ፎርሙላ አልጠቀምም፣ ሌላ አለን ለሱ። አሁን ግልጽ አይደለም ይሄ ግን we assume that it is what arithmetic sequence። ቶፒካችሁ አርትሜቲክ ብሎ እዛው ላይ ስላለ ነው እንደዚህ አይነት እንጂ ግልጽ አድርጎ ይሄ አርትሜቲክ ነው ብሎ መናገር አለበት። ወይም ከሊስቱ ሊስት ከሆነ ደግሞ አይተን ነው እኛ ሪኮግናይዝ የምናደርገው። ሶ አርትሜቲክ ነው ብለን እናስብ። እየቀነሰ የሚመጣ አርትሜቲክ ሲኩዌንስ ምን እናድርግ? ሳይምልታኔስ ኢኩዌሽን እንደቀድሙ እነዚህ በኔጌቲቭ እናባዛቸው እስኪ። ታችኛውም ማባዛት ይቻላል። የፈለጋችሁት መርጣችሁ ምን ማድረግ ነው። እሺ ኤ1 እና ኤ1 ካንስል አውት ይሆናል። ከዛስ ከ5ዲ 2ዲ ቀንሱ። ስንት ሆነ? 3ዲ። ከ1 10 መቀነስ ስንት? -9 ሶ ኦቨር 3 ኦቨር 3 እንደዛ ነው የሚመጣላችሁ። ለምን ኔጌቲቭ ሆነ? እየቀነሰ እንዲመጣ ነው። ከ10 ወደ 1 ከቀነስ እኮ ምንድነው ማለት ነው? ኮመን ዲፈረንሳችን ምንድነው ማለት ነው? እየቀነሰ የሚመጣ ኔጌቲቭ መሆኑን ለማሳየት ነው። ዲ ያገኘን። እሱ ግን የፈለገው ምንድነው? ዘ ቴንዝ ተርም እንፈልጋት። ኤ10 ኤ ማለት አርትሜቲክ ውስጥ ነው ያለሁት ማለት ነው። 10 ላይ ለመድረስ ስንት ዲ ደምራለሁ? 9 ነው። ትክክል ነው። ቼክ አድርጉ። 10ኛው ተርም ለመድረስ የመጀመሪያው ተርም 9 ዲ ደምራለሁ ማለት ነው። የመጀመሪያ ተርም ስንት ነው? ካኒ ነው የለም። ስለዚህ መመለስ አለባችሁ። እንደዚህ ኢኩዌሽኖች አጠቃቀም ስትችሉ እንደዚህ ሶልቭ አድርጋችሁ ደግሞ ተመለሳችሁ ሳብስቲት ስታደርጉ you are manipulating in understand ታደርጉታላችሁ። ኤቭሪቲንግ የምትሰሩትን ታውቃላችሁ ማለት ነው እንጂ መጽሐፍ ላይ የተጻፈውን እንዲሁ እያነበባችሁ ሳይገባችሁ ለምን ዋይ ብላችሁ ጠይቁ። እያንዳንዱ ስቴፕ አሁን ይሄን ለምን ሰራሁት? ቢኮዝ ኤቴን የሚያስፈልገኝ እኮ ይሄ ነበር አይደል እንዴ? ኤቴን የሚያስፈልገኝ ኤ3 ነው እንዴ? አይደለም በጭራሽ። ኤቴን ኤ1 ብቻ ነው የሚያስፈልገኝ። በት ከነዚህ 3 ማኒፑሌት አድርጌ ዲ ያገኘው። ከዛ ደግሞ ተመልሼ ምን አገኛለሁ? ዲ ኤች ነው አውቃታለሁ። ይሄን አላውቅም ኳሽን ማርክ። በዚህ ቦታ ግን ስንት መክተት እችላለሁ? -3። ስለዚህ መመለስ አለብኝ ማለት ነው። አይ ኒድ ዋን ሞር ኢንፎርሜሽን። እሷን ላግኛት እስኪ። ከአንዱ መረጡ የፈለጋችሁት። ሁለተኛው ልጠቀም። እሺ ኤ1 ፕላስ 5ዲ ስንት ይሰጣል? ኢዝ ኢኳል ቱ 1 እንደዛ ነው። ኤ1 አለ 5ዲ ከዛስ 1 ዲ ያውቃለሁ። አሁን ኤ1 ማለት ከዚህ ከፈለጋችሁ 1 ወደዚህ ላሻግረው ነው። -5 ታይምስ ዲ ስንት ነው? -3። እዚህ ላይ እንዳትምተቱ። እዚህ መጀመሪያም ሳብስቲት ማድረግ ትችላላችሁ። ምንም ችግር የለውም። 5 ታይምስ -3 -15 ወደዛ ሲሄድ ፖዚቲቭ 15። በአንዴም መስራትም ትችላላችሁ። ፕላስ 15 ስንት ነው? የመጀመሪያው ተርም ማለት ነው 16። ስለዚህ አይታችሁ ከሆነ እንደዚህ ነው የቀነሰው ማለት ነው። 16 እያለ 10 አያችሁ ይቀንሳል ማለት ነው። እንደዚህ አይነት ተርም ነው ያለው። ከ16 ወደ 10 ወደ 1 እንደዚህ። ስለዚህ ዘ ፈርስት ተርም ኢዝ 16። 16 ሲቀነስ ስንት ቀንሳለሁ ማለት ነው? 27። ስንት ይሆናል? ስንት ነው ዲፈረንሱ? 11 ነው። ከዛ ኔጌቲቭ። ለምን ኔጌቲቭ ሆነ? ከ16 27 መቀነስ አልችልም። ስለዚህ ኔጌቲቭ ይሆናል ማለት ነው። ኦኬ አሁን በዚህ ፎርሙላ ሰጥተው እንደዚህ አሁን እዩት። እዚህ አርትሜቲክ ሲኩዌንስ ሊላችሁ ይችላል። ይሄ አርትሜቲክ ነው? ጥያቄ ነው። ፎርሙላ ሰጥቶ አርትሜቲክ መሆኑ። ስለዚህ ኤን እንደዚህ ከሆነ ኮመን ዲፈረንስ ዲ ምንላት አለ? ኤን ከነዚህ ስናቀናንስ ኮመን
ፊክስድ ነምበር ስናገኝ ኮንስታንት ከሆነች የስ እንላለን ካልሆነ ግን ቫሪ የሚያደርግ ከሆነ ግን አርትሜቲክ ሲኩዌንስ አይደለም ስለዚህ ኤን እንደዚህ ኤክስፕረስ ከተደረገ n+1ም ሴም ፎርሙላ ነው ማለት ፋንክሽን ስለ ፋንክሽን ታውቃላችሁ f of x የምታውቁ ከሆነ f of x+1 የምታውቁት ነገር ነው ማለት ነው 2 into በn+1 በn ቦታ ነው ይሄ ስኩዌር አድርጋችሁ -3 ይሄ የn ፎርሙላ ከሆነ የn+1ም እንደዛ ነው በn ቦታ ስንት ይሆናል 2 ከዛ ይሄን ኤክስፓንድ አድርጉት a + b the whole square የምታውቁት a square 2ab + b square የምትሉት ይሄ ስንት ይሆናል n square + 2 አንድ ጊዜ n ነው 2n + 1 ከዛ -3 ይሄ ቅንፍ ያስፈልጋል እቺ ብራኬት ካልተጠቀማችሁ ለሁሉም ነው እቺ ስለዚህ 2n square + 4n + 2 -3 ስንት ይሆናል 2n square + 4n -1 ኦኬ ይሄ ምን ማለት ነው an+1 ነው እነዚህ ሁለቱም አቀናንሷቸው እስኪ ስታቀናንሱ ኮንስታንት ከሆነ የስ እንላለን ካልሆነ ግን አይደለም ማለት ነው እስከናቀናንስ 2n square - 2n square 0 4n ሲቀነስ ያው ሲሚላር ተርም የለውም ስለዚህ 4n -1 እቺ -1 -3 ይሄ an+1 ነው ስለዚህ ከዚህ ወደዚህ መቀነስ ከዚህ ማለት እቺ this -of - ስለምታርጓት እቺ ስንት ሆናለች -1 -3 -1 + 3 2 + 2 ስለዚህ it depends on n ኮመን ዲፈረንሱ እንደዚህ ነው ሲጀመር ኮመን ዲፈረንስ አይደለም it depends on n ኮንስታንት አይደለም ስለዚህ ቁጥር ብቻ መምጣት አለበት ወይም 4 6 እንደዚህ 2 ምናምን እንጂ n ተርም ካለው it is not arithmetic sequence because ኮንስታንት መሆን አይችልም n ላይ ዲፔንድ ይሆናል ሁለተኛው ታይፕ ስለ ጂኦሜትሪክ ሲኩዌንስ ነው ዲኖ ስለ ጂኦሜትሪክ ሲኩዌንስ አርትሜቲክ ላይ ስንደምር ነበር እዚህ ደግሞ ማባዛት ወይም ማካፈል ማለት ነው ኮመን የሆነች ሬሾ ማባዛት ስለዚህ ጂኦሜትሪክ ሲኩዌንስ ስንል each term ምን በማድረግ by multiplying from the previous term constant የሆነቻለች ኮመን ሬሾ የምንላት ያቺ ኮመን ሬሾ እንዴት ነው የምናገኛት ለምሳሌ ከ3 ወደ 6 በ2 አባዛን አሁንም በ2 አሁንም በኔጌቲቭ ካባዛን ደግሞ ኔጌቲቭ ትሆናለች it can be negative positive greater than 1 less than 1 it doesn't matter እያባዛን ነው የምንመጣው ልክ እንደ አርትሜቲክ ሲኩዌንስ ላይ ጂኦሜትሪክን the first term ላይ ስንት ጊዜ እናባዛለን ማለት ነው n-1 ጊዜ ለዛ በኤክስፖነንት ይጻፋል ማለት ነው ሲሚላሪቲ አላችሁ አይደለ እዛው እንደምራለን አሁን ደግሞ እናባዛለን the first term ላይ r እናባዛለን ስንት ጊዜ n-1 ጊዜ ማለት ነው ለምሳሌ እንደዚህ አይነት ሰጥቶ ይሄ ፎርሙላ ጀነራል ተርም መፈለግ ትችላላችሁ ወይ ነው ጥያቄ can you find general እንዴት ነው ከዚህ ወደዚህ በስንት ተባዛ እስኪ ቼክ አድርጉ ኑሜሬተር አልተባዛም ስለዚህ 1 ነው በ1 ነው የተባዛ 3 ወደ 3 1 ከ2 ወደ 2 ከ2 ወደ 4 ደግሞ 2 ቼክ አድርጉ ከዚህ ወደዚህ እቺ 3 ናት እቺም 3 ስለዚህ ከላይ ያለው ኑሜሬተር አይቀየርም 1/2 አሁን ከዚህ ወደዚህ አሁንም 1/2 ከስር ያሉትን በ2 ይባዛል በ2 ሲባዛ 4 በ2 ሲባዛ 8 በ2 ሲባዛ 1 ስለዚህ 1/2 is our common ratio የሚያባዛልን ማለት ከላይ ያለው በሙሉ 3 ነው እቺ 3 ናት ለራሱ ስለዚህ our ratio common ratio is 1/2 ስንት ነበረች 2 the first term is g1 እንለዋለን ጂኦሜትሪክ ላይ ስለሆነ አሁን the first term is 3/2 አሁን ምን መፈለግ ነው አላማችን ዘ ጀነራል ተርም an ለመፈለግ an ሳይሆን gn አሁን ጂኦሜትሪክ ላይ ስለሆነ ኦኬ ምንድን ነበረች do you remember g1 ላይ ስንት ስናባዛ n-1 times ስናባዛ r ስንት ጊዜ ነው የምናባዛት አሁን n-1 ልክ d n-1 ጊዜ እንደምንደምራት ማለት ነው ስለዚህ g1 እናውቃለን ስንት 3/2 ከዛ በስንት ማባዛት 1/2 ስንት ጊዜ n-1 3/2 the law of exponents ታውቃላችሁ እያንዳንዱ ማባዛት 1/2 n times ይባዛል እንደገና 1/2 ስንት ጊዜ ይባዛል -1 መልሳችሁ መደመር ትችላላችሁ n እና -1 ይሄው እንደዚህ ይሄ ሳም ምን አረኩት ሰፓሬት አረኩት 3/2 1/2 raised n ይሄ ስንት ነው ኢንቨርስ ማለት ነው ባይዞ -1 ማለት ኢንቨርስ ማድረግ ማለት ነው ስለዚህ ሲገለበጥ ስንት ይሆናል ማለት ነው ይሄ 2 ይሆናል ኢንቨርስ ማለት ነው የዚህ ኢንቨርስ መገልበጥ ነው ሰው 2 በ2 ይባዛል ስንት ሆነ 3 times 1/2 raised
n as function of n ነው የሚመጣላችሁ መጨረሻ እቺ 3 times 1 over 3 raised n ይሄ ነው ሲኩዌንሳችን ምን ዲፋይን የሚያደርግልን ፎርሙላ ማለት ነው as function of n እንዳትረሱ n አሁን ስለ arithmetic mean geometric mean የሚባላል mean between two numbers አሁን አንድ ሲኩዌንስ ላይ ለምሳሌ n በል a ከዛ m ከዛ b a m b if this is arithmetic sequence እነዚህ known ናቸው እንበል unknown ግን እዚህ ያለን so how can we know this number ነው ማወቅ እንችላለን ለምሳሌ ሁለት known ቁጥሮች ናቸው እነዚህ 6 ከዛ ይሄ 10 በመሃል ገብቶ ምን ሊሆን የሚችል arithmetic sequence ሊሰጥ የሚችል ማለት የማይሰጥ ከሆነ arrange እናደርጋለን ይሄም ምን ሊሰጥ የሚችል geometric mean የሚሰጥ ማለት ነው so ምንድነው አሁን arithmetic sequence እንዲሆን ኮመን ዲፈረንሳቸው መጠበቅ አለበት አይደለ ኮመን ዲፈረንስ ልዩነት መኖር የለበትም ከm ወደ a ስንቀንስ m minus a ስንቀንስና ከb ወደ m ስንቀንስ እሴም መሆን አለበት አያችሁት ከየት ወዴት እንደቀነስኩ እንደዚህ ተዘራይት ስንሄድ ወደ the previous ነው የምንቀንስ ከዚህ ወደዚህ ከዛስ ከb ወደ በመደመር መግለጽ ይችላልላችሁ a ላይ m መደመር same thing ነው ይሄ እንዳው ይሄ ይቀላችኋል a ላይ ኮመን ዲፈረንስ እንደምር d is equal to m ላይም ኮመን ዲፈረንስ እንደምር እንደዚህ ማለት ነው ይሄ ከዛ ግን a ላይ d ጨምራችሁ ምን ትሉታላችሁ ይሄ ኮመን ኢኩዌሽን እንዲመጣላችሁ አሁን እዚህ ይሄ a እና m ኢኳል እንደዚህ አይመጣም ይሄ a ላይ d ጨምራችሁ is equal to m እንደገና ሌላ ኢኩዌሽን ያስፈልጋችኋል ማለት ነው ከዛስ m ላይ d ስትጨምሩስ ምን b እነዚህ ነው ኮምባይን የምታረጉት ወይም ደግሞ ዲፈረንስ መፈለግ ማለት ቀድም ስንለው እንደነበረ ኮመን ዲፈረንስ መደመር እዚህ ላይ d መጨመር ከዛ ምን ይመጣል d m ይመጣል እዚህ ላይ d መጨመር ከዛ ምን ይመጣል b እያላችሁ ማለት ነው ሪአሬንጅ አድርጉት m ወደዚህ ስታመጡት ስንት m ይሆናል 2m a ወደዛ ስትወስዱት ደግሞ a plus b over 2 ስታደርጉት ማን ነው ሶልቭ ያደርክ ያለውት m ብቻውን እንዲቀርልኝ ስለዚህ m ማለት ስንት ሆነ a plus b over 2 አክቹአሊ የምናውቀው ነገር ነው ይሄ ሚን ማለት የሁለት ቁጥሮች ድምር ነው አቨሬጅ ልክ እንደዛ ነው ይሄኛው ማለት ነው ስለዚህ ሁለት ቁጥሮች ሰጥቷችሁ በመሃል ያለ ቁጥር ፈልጉ ምን እንዲሆን ነው ግን arithmetic sequence እንዲመጣልን ከተባላችሁ ደምራችሁ ለሁለት ማካፈል ነው እነዛ ቁጥሮች መደመር ከዛ በመሃል የሚገባ ቁጥር ምን ያርጋዋል ሲኩዌንሱ arithmetic ያርጋዋል ይሄኛው ጂኦሜትሪክ እንዲሆን ደግሞ ኮመን ሬሽዮ ነው ከዚህ ወደዚህ በኮንስታንት ሬሽዮ ነው የምናባዛው ወይም ከዚህ ወደዚህ የምናካፍለው እንደዚህ ስንሄድ ማባዛት ወደ ኋላ ስንመለስ ምን ማካፈል ልክ እንደዚህ ወደዚህ መደመር ስንመለስ መቀነስ እንዳልነው ከዚህ ወደዚህ ምን አለ ኮመን ሬሽዮ አለ m ሲካፈል ለa ኢኳል ቱ b ደግሞ ለm ተክል ነው ከዚህ ወደዚህ ነው የተመለስኩት ከm ወደ a ከb ወደ m ከዛ ክሪስ ክሮስ ታረጋላችሁ a እና b ሲባዛ ምን m ስኩዌር m ብቻውን ለማስቀረት ምን ታረጋላችሁ ስኩዌር ሩት ምን ይቀራል ፕላስ ኦር ማይነስ ስለሚወጣ ስኩዌር ሩት ኦፍ a ታይምስ b ለምንድን ነው ፕላስ ኦር ማይነስ የተጠቀምኩት I don't know this number m ስለዚህ ከሩት ሲወጣ አብሶሉት ቫልዩ ነው መሆን ያለበት ፖዚቲቭም ማይነስም ሊሆን ስለሚችል ማለት ነው ጂኦሜትሪክ ሚን ለመፈለግ ነው ይሄ ጂኦሜትሪክ ሚን ነው የኛው ደግሞ አርትሜቲክ ሚን ነው ምን እንፈልግበት ስለዚህ 1 ፖይንት ላይ ምንድን ነበር ያየነው ስለ አርትሜቲክ እና ጂኦሜትሪክ ሲኩዌንስ the two types of sequence ነበር ያየነው እዚህ ላይ ምን ደምራት ኮመን ዲፈረንስ አለች እዚህ ላይ ደግሞ ምን እናደርግ ምናባዛው እናካፍለውም ሊሆን ይችላል አክቹአሊ ማካፈልና ማባዛት the reverse of each other ስለሆነ terms in arithmetic or in geometric sequence መፈለግ እንችላለና ምን ተጠቅመን any general formula from the first term using the first term do you remember ጨርሱት plus n minus 1d እዚህ ላይ ደግሞ r ስንት ጊዜ እያላችሁ ማለት ነው ስለዚህ ፎርሙላዎች ተጠቅመን ኤኒ ተርም ስንፈልግ ነበረ ማለት ነው ይሄ ፎርሙላውን ተጠቅመን እያየንም አይተን ሊስቱ አርትሜቲክ እንዲነግረን አንጠብቅም በማየት ሊስቱ በሆነ ኮንስታንት የሚጨምር ከሆነ አርትሜቲክ ነው ስለዚህ ይሄኛው ፎርሙላ ተጠቅማለሁ በማየት እየተባዛ የሚመጣ ከሆነ ደግሞ ጂኦሜትሪክ ነው ማለት ነው ስለዚህ አይደንቲፋይ እናደርጋለን ከዛ ወዴት እንሄዳለን ወደ ፎርሙላው በመጨረሻ how to find arithmetic እና geometric ምን
በመሃል የሚገኝ ቁጥር አይተናል። አይ ሆፕ ኢንጆይ እንዳደረጋችሁት። ቀጣይ 1 ፖይንት ስራ እንገናኛለን። እስከዛው ሰላም።